አሁን ደግሞ ሄለን እንደገደልሽ ነው የምቆጥረው። ማንም ሰው እየሞትኩ እያየ ጸጥ ብሎ አያልፍም። አንቺ ግን በቁሜ ነው የገደልሽ። ስለዚህ በዚህ መርዝ ድፍት ትያለሽ፣ እገላገልሻለሁ። ምን አይነት እድለ ቢስ ነኝ! ለጥቂት ሰከንዶች እንኳን ደስተኛ ሆኜ መኖር አልችልም። ደስታ አገኘው ብዬ ሳልጨርስ የሆነ ችግር ይመጣብኛል። ይኸው አሁን ራሱ ፍቅር አገኘው ስል ዳግም ጭራሽ የማላስበውን ሰው ሆኖ ቁጭ አለ። ግን አሁንም እወደዋለሁ። ምን አይነት ደካማ ሴት ነኝ! ለምንድን ነው የማልጠላው? ስለዚህ በዚህ መርዝ ድፍት ትያለሽ፣ እገላገልሻለሁ። ይሄን ነገርማ እኔ መስጠት የለብኝም። ከሞቶች ደግሞ ለእኔ ነው ችግሩ። ስለዚህ ማን ቢሰጣት ይሻላል? ብሌን፣ ዳግምን ምንም እንኳን በወደውም እንድትለያዩ እንኳን ብፈልግም እንዲህ በመሆንሽ ግን በጣም አዝኛለሁ። አታስቢ፣ ምንም አልሆንም። እሱ እኮ ነው የኔን ፍላጎት አይደል? አሁን ምን ፈለግሽ? ሄለን ትንሽ አሟታል መሰለኝ እና ይሄንን ጁስ ወስደሽ ስጫት። እሺ። ምን ነው? ከሳሎን እኮ ነው የወጣሽው። ሳሎን ከነበርሽ ደግሞ አንቺ ለሷ ለመስጠት ይቀልሽ ነበር። ለምን የሚሰጣት ፈለግሽ? አደራ ድራማ አሁን ላይ ብሌን ከዳግም ጋር ተጣልታለች። ወይዘሮ ገነት ሚስጥሯን ለጎረቤቷ ነግራታለች። ጭራሽ ደግሞ ልጆቼ ስትል የምን ልጆች በማለት ሴትዋ ወሬውን ለማጣራት ስትጥር እያየን ነበረ። ነገር ግን ይህን ነገር አቶ በኃይሉ ያውቃል። እሷ ግን ይሄ ወሬ ስንት ገንዘብ ያወጣልኛን እያለች እንግዲህ ኳልኩሌት መስራት ጀምራለች። የገዛ ጎረቤቷን አሳልፋ በመስጠት ገንዘብ እንደምታገኝ እያሰበች ትገኛለች። አሁን ይሄ ወሬ ለበኃይሉ ብነግረው ስንት ዋጋ ያወጣልኛን በማለት የወይዘሮ ገነትን ሚስጥር ስታውጣጣ እያየናት እንገኛለን። ወይዘሮ ገነት ደግሞ ይህን ነገር እየተጠራጠረች አይደለም። በተደጋጋሚ ሚስጥሮቿ ከእሷና ከጎረቤቷ ጋር ያወራችው ወሬ ሌላ ሰው ጋር እየደረሰ ብዙ ጊዜ ዋጋ አስከፍሏታል። ነገር ግን አሁንም ይህን ነገር ወይዘሮ ገነት አልጠረጠረችም። ሚስጥሯን ሁሉ ለጎረቤቷ ነግራታለች። ጎረቤትየዋ ደግሞ በጣም ጥሩ እንኳንም ነገርሽኝ እያለች እዚህ ቀደም አንቺ የፈለግሽውን ጠይቂኝ ብቻ መረጃውን አምጪ እንጂ የምትፈልጊውን ሕይወትሽን የሚቀይር ገንዘብ እሰጥሻለሁ ያላትን አቶ በኃይሉ አስታወሰች። በአሁኑ ሰዓት እንግዲህ ምንም ነገር ወሬ እየቀራት አይደለም። በዚህ መሀል ግን ወይዘሮ ገነት ሴትዋ በምታደርገው በመደነጋገጥና በምትሰራው ስህተት እየጠረጠረቻትም ያለች ይመስለኛል። የባለቤቴ ገዳይን አወቅኩት፣ እሱም አቶ በኃይሉ ይባላል ስትላት ሴትዋ ከተቀመጠችበት ልትነሳ ምንም አልቀራትም። በኃይሉ ነው ያልሽው በማለት በድንጋጤ ወይዘሮ ገነትም ምን ነው ደነገጥሽ? ታውቂዋለሽ እንዴ በኃይሉን ስትላት እረ ታውቂው እያለች በጥርሷ ስታጃጅላት እያየን ነው። ወይዘሮ ገነት መንቃት አለባት። ከዚህ በላይ መጃጃል የለባትም። አሁን ላይ ወይዘሮ ገነት የባሏ ገዳይ አቶ በኃይሉ እንደሆነ እንዳወቀች ካወቀ እሷን ለማጥፋት ነው የሚሮጠው። ምክንያቱም ደግሞ ዳግም ካወቀና ወይዘሮ ገነትም የባሏ ገዳይ እሱ እንደሆነ ካወቁ ይገሉኛል፣ ያጠፉኛል ብሎ ስለሚያስብ እነሱን ወደ መጉዳት ነው የሚሄደው። ስለዚህ ወይዘሮ ገነት ልትጠነቀቅ ይገባል። አንዳንዴ ሁሉም ነገር ለሰው አይወራም። ሰውን ጥግ ድረስ ማመን ዋጋ ያስከፍላል። ልክ እንደ ወይዘሮ ገነት ማለት ነው። ጎረቤቷ እንደምታዩት በጣም መልካም ሰው መስላ የስጋ ዝምድና ባይኖረንም እኮ ቤተሰብ ነን እያለች ወይዘሮ ገነትን አንጀቷን እየበላች እንግዲህ ሚስጥሯን ስታውጣጣት እያየን ነው። እዚህ ቀደም የብሌን እናት ሰላም ናት ተብያለሁ። ይህን ነገር ለብሌን ማሳወቅ አለብኝ ስትላት
በፍጹም ማድረግ የለብሽም እያለች ይህን ነገር ሂዳ እንዳትናገር ስትከለክላትና ወሬውን ለበኃይሉ ተናግራ እንግዲህ በኃይሉ ሊገላት ነበር እሷን። ነገር ግን ቃል በመሀል እሱን ወንጀለኛ የሚያደርግ መረጃ ለፖሊሶቹ ሰጥታ ስለነበረ ፖሊሶቹ ሲከታተሉት ግን ወይዘሮ ገነት ቤት አግኝተውት ነው ሄዳነችው እንጂ ሽጉጥ ደቅኖባት ብቻዋን ሊገላት ነበረ። ስለዚህ መጠንቀቅ አለባት። ጎረቤቷንም ቢሆን የሚወራና የማይወራ ነገርን መለየት አለባት ብዬ አስባለሁ። ሌላው ደግሞ ቃል ናት። እንግዲህ ቃል ጓደኛዋን ለማስወገድ እያሰበች ነው። ስታስበው ከሌሎቹ በላይ እሷ እንቅፋት የምትሆንባት ነው የሚመስላት። አሁንም የበኃይሉ ሚስጥር እጄ ላይ ያለ ብላ ነው የምታስበው። ነገር ግን ዳግምና ብሌን ተመሳጥረው ማለት ነው እሷን ወደ ዳግም መኝታ ቤት እንድትሄድ አድርገው ዳግምን ስለምትወደው ነይ ሲላት ለአንዳንድ ነበር ምንም ሳታቅማማ ሄደችው። በዛን ጊዜ እንግዲህ ብሌን ፍላሹን ወስደዋለች። አሁን ላይ ቃል ማንንም ሰው የምታስፈራራበት መረጃ እጇ ላይ የለም። ቃል ለበኃይሉ ሳሚ ነው አንተን የከዳህ በማለት በመካከላቸው ይህን ሚስጥር ሊናገር የሚችለው ሳሚ ነው በማለት ነገሩ ሁሉ ሳሚ ላይ ቆልላለች። በዛ የተነሳም አቶ በኃይሉ ሳያጣራ ሳሚን አግቶ አሰቃይቶታል። ሳሚ ከዛ ከታሰረበት እንግዲህ መቼም አያመልጥም፣ እዛው በራብ በጥም ይሞታን ብሎ ዘግቶበት ቢሄድም እሱ ግን በመጨረሻ ታግሎ እንግዲህ ከታገተበት አምልጧል። ከዛ እንዳመለጠ እንግዲህ ወደ አንድ ነገር ነበር የሄደው፣ ቀጥታ ወደ ሰላም ቤት ነበር የሄደው። ምክንያቱም ደግሞ የዚህ ነገር ሁሉ ጠንሳሽ ቃል እንደሆነች ስለሰማ አሁን ላይ እንግዲህ አቶ በኃይሉ ምንም ማድረግ አይችልም። ሳሚን ባያሰቃየው ጥሩ ነበረ። ሚስጥራችሁን የሚያቅን ሰው እንግዲህ በፍቅር ግዴታ መያዝ አለባችሁ። ነገር ግን ባላደረገው ነገር አድርጋም ብሎ አቶ በኃይሉ አጋጣሚውን ቢያገኝ እሱንም እንደሚገለው ሳሚ ያረጋግጧል። በዛ የተነሳ ከዚህ በኋላ ለአቶ በኃይሉ ሳሚ የሚራራለት አይመስለኝም። ሌላው ደግሞ እንግዲህ የዳግምን አባት አቶ በኃይሉ ነበር የገደለው እና ይህን ነገር እናትየዋ እስከዛሬ እያወቀች እንዴት እሱነቱን እንዳለየችው ባላውቅም አቶ በኃይሉ በጣም መጥፎነቱ እንግዲህ ያላደረገው ነገር የለም። በዙሪያው ያሉ ሰዎችን ህይወት በሙሉ ስልጣኑን ተጠቅሞ ህይወታቸውን አበላሽቷል። ከዳግም እስከ ሳሚ፣ ከብሌን እስከ ሰላም የገዛቱን ሳይቀር እንግዲህ ሁሉም ሰው ህይወት ላይ ሲጫወት የኖረ ሰው ነው። በጣም ወንጀለኛ። ከምንም በላይ ግን በጣም የሚያስጠላው ነገር የወይዘሮ ገነት ጎረቤት እንግዲህ እንደምታዩት ወይዘሮ ገነትን ሚስጥሮቿን እያወጣጣቻት ትገኛለች። ወይዘሮ ገነት ደግሞ ለምን እንደማትጠነቀቅ ባላውቅም የምታስበውን ሁሉ ለሴትዋ እየነገረቻት ትገኛለች። አቶ በኃይሉ ጠቀም ያለ ገንዘብ በመስጠት እንድትሰልልለት ቀጥሯታል። በዛም የተነሳ እንግዲህ ወይዘሮ ገነት ቤቷ ውስጥ ቁጭ ብላ ብቻዋን እያለቀሰች ነበረ። ጎረቤት ተብዬዋ እንግዲህ ወደ እሷ በመሄድ ምን እንደሆነች ስትጠይቃት ሚስጥሩ እንኳን ላንቺ ለእኔ ለራሱ ከባድ ነው፣ ስለዚህ ልነግርሽ አልችልም ብትላትም ጎረቤት ማለት እኮ ባዳ ባንዋለድም ባዳንን ብለሽ ነው አይደለም? ስለዚህ እንደ ባዳ አይተሽ ነው ማትነግሪኝ? ሚስጥርሽ ሚስጥሬ ነው፣ እባክሽ ንገሪኝ። ለእኔ ብትነግሪኝ ሚስጥሩን ይቀልልሻል አንቺም፣ ስለዚህ ለእኔ አካፍኝ እያለች በጉጉት ልትሞት ነበር። እንግዲህ እሷ ደግሞ በጣም አደገኛና ከባድ ነገር ነው ስትላት ጎረቤቷ አንድ ነገር አሰበች። ምን አይነት ሚስጥር ቢሆን ነው? በጣም ጓጓሁኝ። ይሄ ሚስጥርማ ደህና ገንዘብ ከበኃይሉ ያወጣልኛል አለች። ሂሳብ እየሰራች ነበረ። ይህ አደገኛ ሚስጥር ካወቅኩኝ አቶ በኃይሉን በገንዘብ እለውጠዋለሁ እያለች እንደምታዩት በጥሷ ፈገግ እያለች ሴትዋን ለመውጣጣት እየሞከረች ትገኛለች። ወይዘሮ ገነትም እንግዲህ በጣም ስለጨቀጨቀቻት ሚስጥሯን ልታወራት ተገዳለች። እናም እንግዲህ ባለቤቴን የገደለውን ሰው አወቅኩት፣ አገኘሁት ትላታለች። ከዛ እንግዲህ በመቸኮል ቶሎ ወሬው እንድትነግራት ማን ነው ብላ ስትላት በኃይሉ ስትል በኃይሉ ብላ በመጮህ እንግዲህ የሆነ ሰላይ እንደሆነች እና የሆነ ለተንኮል እንደቀረበቻት በራሷ ጊዜ እንግዲህ ራሷን ስታጋልጥ እያየን ነው ጎረቤትየዋ። እናም የሰማችው ሚስጥር በጣም አደገኛ ነው። አሁን ላይ አቶ በኃይሉ
ወይዘሮ ገነት ሚስጥሩን እንዳወቀች ካወቀ ቀጥታ ሊገላት ነው የሚፈልገው። ይቺ ጎረቤትየዋ ደግሞ ለገንዘብ ብላ እንግዲህ ጎረቤቷን ልታስገድላት ወይም ደግሞ የገነትን ጉዳት ላይ ልትጥላት ትችላለች። እና ለዛ ነው አንዳንዴ ሰው እንዴት አሁን በዚህ እድሜዋ ለዛውን በጎረቤቷ ላይ ገንዘብን መሸቀል ምን አይነት ክፋት እንደሆነ ብቻ ከባድ ነው። ሴትዋ በጣም ጥሩ ሰው መስላ ተለሳስራ ነው እንግዲህ ማለት ምንድን ነው ልስልስ ብላ ወይም ደግሞ ጥሩ ሰው መስላ ወደ ቤታቸው ገብታ እኔ ጓደኛሽ ጎረቤትሽ ነኝ ሁሉንም ነገር አወይኝ እያለች የወይዘሮ ገነትን ሚስጥሮች ሁሉ እየለቃቀመች ወይዘሮ ገነት የምታስበው የምታቅደውን ሁሉ አቶ ባይሉ ያውቃል። እያንዳንዱ እርምጃዎቿን ሁሉ ያውቃል። ይቺ ሴት እንግዲህ ወይዘሮ ገነት የሆነ ነገር አልናገርም አላደርግም ብትላት ራሱ ልታስገድዳትም ትችላለች ከዚህ በኋላ በጉልበት። ለምን? የገቢ ምንጯ ናት። አቶ ባይሉ ቀጥሯታል። አንቺ መረጃ ስታመጪ እኔ ጠቀም ያለ ገንዘብ ሰጥሻለሁ ብሏታል። እምነቷን በገንዘብ የለወጠችው ጎረቤት እንግዲህ አቶ ባይሉ የዳግም አባት ገዳይ ወይም ደግሞ የወይዘሮ ገነት ባል ገዳይ እንደሆነ ከወይዘሮ ገነት አንደበት ሰምታለች። እሷም እንግዲህ አወቅኩትኝ ያለችውን አቶ ባይሉን ስትነግራት ይቺ ሴት እንዴት ብዬ ነው ይህንን ነገር እንግዲህ ለባይሉ ነግሬ ገንዘብ ማገኝበት እያለች ነው። ባይሉ አሁን ላይ ዙሪያውን ተከቧል። ሳሚ ከታሰረበት ካገተበት ወጥቷል። በዚህ በኩል ደግሞ ሳሚ ቃልን አንቋት ነበረ ሰላም የደረሰችው። ምክንያቱ ምንድን ነው መባሉ አይቀርም። ዳግም የአባቱ ገዳይ አቶ ባይሉ እንደሆነ ሳሚ ሊናገር ይችላል። ምክንያቱም ይሄን ሚስጥር ሳሚ ያውቃል። አሁን ላይ ድብልቅልቅ ብሏል። በእርግጥ አቶ ባይሉ ከህግ በላይ ሆኗል። ለዛም ነው የሰራው ወንጀል ሁሉ ከእስር ቤት ያስፈታው እንጂ እስር ቤት የሚወጣ ሰው አልነበረም። ቃልም ለዛ ነበር ደፍራ አቶ ባይሉን ያሳሰረችው። ነገር ግን እንደምታዩት በገንዘቡ እንግዲህ ከእስር ቤት ወጥቶ አምልጧል ማለት ነው። እና እንግዲህ እንደዚህ አይነት ሰዎች ሀይባይ እና ተቆጣጣሪ ከሌላቸው ገና የብዙ ሰዎችን ህይወት ያበላሻሉ። ልክ እንደ በኃይሉ ዳግምን ብዙ ነገር ነው ያሳጣው። በኃይሉ አንድ ነገር አይደለም፣ በጣም ከባድ ነው። አባቱን ገሎበታል። እሱን ከእናቱ ነጥሎ አኑሮታል ለዘመናት። እናቱን አሰቃይቶበታል። ብሌንን ደግሞ ይወዳታል። ታዲያ በኃይሉ ደግሞ የብሌን አጎት ነው። ብሌን አጎቷ እናቷ ሰላም እንደሆነች ስታውቅ አቶ ባይሉ አጎቷ ነው ማለት ነው። ዳግም ምን ሊያደርግ ነው? አቶ ባይሉ ሊበቀል ነው ወይስ ዝም ብሎ ለፍቅር ብሎ ሊተው ነው? በጣም አጓጊ ነው። ነገር ግን በኃይሉ አሁን ላይ የደባበቀው ሚስጥር ሁሉ እየወጣበት ያለ ይመስለኛል። ሚስጥራቸው ብዙ ሰው ጋር ከመድረሱ የተነሳ በዙሪያቸው ያለ ሰው ሁሉ ሚስጥራቸውን ያውቃል። አቶ ባይሉ እቅዱ ሁሉ እንዳሰበው እየሄደ አይደለም። እናም እንግዲህ ሳሚ ቃልን በሩን በማንኳኳት ቃል የዚህ ቤት ልጅ ለስሙ እኔ ነኝ፣ ነገር ግን እንደ ሰራተኛ በር መከፍተው እኔ ነኝ እያለ እያማረረች እንግዲህ እዛ ቤት ለምን እንደገባች ረስተው ራሷን የዛ ቤት ልጅ አድርጋ ነው እንግዲህ የምትቆጥረው። በዛም የተነሳ እንግዲህ በሩን ስትከፍት ሳሚ ነበረ። እሱም አንጠልጥሎ ከግቢያ ወጥቶ እንግዲህ አንቆ ሰቅሎ ለምን ለባህሉ እንደዚህ ተናገርሽ ብሎ ሲያሰቃያት እያየን ነው። ነገር ግን ድንገት ሰላም ደርሳለች። አፍንጫዋን መቷት ስለነበረ አፍንጫዋ እየደማ ነው። ስለዚህ ሰላም ልጁን በቀላሉ አትተወውም ማለት ነው። እስከ መክሰስ ድረስ ትሄዳለች። ያ ደግሞ እንግዲህ የነቃል ሚስጥር ይወጣል። ሳሚን ከዚህ በኋላ ሳሚ አቶ ባይሉን አይራራለትም። ምክንያቱም ደግሞ ልክ እጁ ሲገባ እንደሚገለው ያውቃል፣ ሚስጥሩ እንዳያወጣበት። ስለዚህ ከዚህ በኋላ በኃይሉን ያሳድደዋል ማለት ነው። በኃይሉ ሳሚ መቼም ከዛ ያመልጥም ብሎ ብዙ ነገር አድርጎ ነበረ። የማያውቀው ሚስጥር የለም ስለ በኃይሉ። እርግጠኛ ነኝ ለብሌንም እንግዲህ ሰላም እናቷ እንደሆነችና በኃይሉ እንደሆነ እንደዚህ ያደረገው ሁሉንም ነገር ሊናገር ይችላል። በዛ ላይ ደግሞ ሄለን አለች። ሄለንን ቃል መግደል ትፈልጋለች። ነገር ግን እሷ ሳትሆን ብሌን እንድትገላት ነው የምትፈልገው። እሷ ተጠያቂ እንዳትሆን ጁስ በማዘጋጀት እና መድኃኒት በመጨመር ለሄለን እንድትሰጣት ስትጠይቃት እያየን ነው። ነገር ግን የብሌን መጃጃል አሁንም እንደቀጠለ ነው። ነገሮችን ለምንና እንዴት ብላ ማመዛዘን እየቻለች አይደለም። ቃል የምትላትን ነገር ሰምታ ዳግመን ስትጣላው እናያለን። በዛ ላይ ደግሞ
ጁስ ውስጥ የሆነ ነገር ጨምራ እንደሰጠቻት እርግጠኛ ሆና እያለ አልሰጥም፣ ራሴ ስጪ፣ ይህን ስላላዘጋጀሁት እኔ ማድረግ አልችልም፣ አንቺን አላምንሽም በማለት አልሰጥም ብላ ቃልን መከራከር ስትችል ወይም ደግሞ ራስሽ አድርጊ ማድረግ ስትችል ማለት ስትችል፣ እሷ ግን በመቀበል ጁስን ወስዳ ለሄለን ትሰጣታለች። መርዝ አለው አስቦት እንግዲህ። እናም ውስጧ ከተጠራጠረ እንዴት አትጠነቀቅም? ሰታት ማን ያዘጋጀው ስትላት እኔ ነኝ አለቻት። ምን አይነት የመጃጃል ጥግ እንደሆነ እየገባኝ አይደለም። በዛ ላይ ዳግምን እንግዲህ ተጣልተዋለች። የዳግም እናት ብሌን እናሳደገቻት እንጂ አልወለደቻትም። ስለዚህ ከዳግም ጋር በፍቅር አብረው መኖር የሚችሉ ይመስለኛል። ነገር ግን አሁን ላይ እሷ ምክንያት እየደረደረች አንተ ወንድሜ ነህ፣ ከአንተ ጋር መሆን አልችልም እያለች ትገኛለች። በዛ ላይ ደግሞ ዳግም ራሱን መከላከል እየቻለ ቃል እንድትሰማው ፈቅዶላታል። በመጨረሻም እንግዲህ እሷ ከዚህ ቀደም ከቃል ክላስ የሆነ ቃል ለማምጣት አንተ ደግሞ እዚህ በፍቅር ሙድ እያጫወትክ እዚህ አቆይልኝ ብለው ሁለቱ ተነጋግረው እንግዲህ ወደ ቃል መኝታ ቤት ገብታ ነበረ። ያም እንግዲህ ለሳሚ የሚሰጡት አንድ ፍላሽ ነበር። እዛ ውስጥ በጣም ብዙ ሚስጥሮች አሉ። የባህሉ ብቻ ሳይሆን የሳሚ ሚስጥር ነበረ እና እሱን እንግዲህ ተመካክረው ነው ያደረጉት። ነገር ግን ቃል በሰዓቱ ያን አጋጣሚ በመጠቀም እንግዲህ ዳግምን ስትስመው እያየን ነው። ልጁ ራሱን መከልከል ይችል ነበረ። ሆን ብሎ ነው እንደዛ ያደረገው ሲጀመር እና በሌሎች ነገሮችን እያወራ ጊዜው እንዲሄድና እንዲራዘም ማድረግ እየቻለ ስትስመው ዝም ብሎ አያት። ስለዚህ አሁን ላይ ማስተባበል አይችልም። ፈልጎ ነው የተሳመው ማለት ይቻላል። ራሱን ሲከላከል አላየንም። ወይም ደግሞ ቆይ ማለት ይችል ነበር። ዋናው ነገር ብሌንን እዛ እስክትወጣ ድረስ ጊዜ መግዛት ነበረ ዋናው ዓላማ። እሱ ግን እሷ እላፊ እስክትሄድ ድረስ እንግዲህ ዝም ሲላት አይተናል። በዛ የተነሳ ቀን ጠብቃ ቃል ተበቅለዋለች። እንግዲህ የዛን ቀን እንደ ሳማት ለብሌን ነግራታለች። ብሌን ይህን ነገር ስላላመነች እንግዲህ ፊት ለፊት ራሱን ሄዳ ስጠይቀው እያየን ነው። እሱም አዎ ብሎ እንግዲህ ተናግሯል። ምን ማድረግ ይቻላል? የራሱን ዝላልነት ነው ማለት ይቻላል። እና እንግዲህ ሁለቱ አሁን ላይ ተጣልተዋል። በእርግጥ ዝምድና የላቸውም። የአንድ ሰው ልጆች ቢሆኑም ወይም ደግሞ ገነት ብታሳድጋትም ወላጅ እናቷ ወይም ደግሞ የስጋ ዝምድና የላቸው። ስለዚህ አብረው መሆን ይችላሉ ብዬ አስባለሁ። አሁን ላይ እንግዲህ ብሌን እናቷን ወደ ማወቁ ደረጃ የደረሰች ይመስለኛል። በዛ ላይ የምታውቃቸውን ሚስጥሮች ደግሞ መናገር አለባት። ከዚህ በላይ መደበቅ የለባትም። የገዛ ወንድሟ አቶ በኃይሉ ሰላምን መጉዳት እንደሚፈልግ ነገሩን እውነቱን መናገር አለባት። ነገር ግን ነገሮች የተደባበቁ እንግዲህ ሁሉም ሚስጥር ይዘው ዳግምም ደግሞ ስለ አልማዝ የሚያውቀውን ነገር መናገር አለበት። አልማዝ በህይወት እንዳለች እና እዚህ ቀደም በአይኑ መንገድ ላይ እንዳያት መናገር አለበት። ስለዚህ እነዚህ እውነቶች ካልወጡ አሁንም የብሌን እና የሰላም እውነት እንደተደባበቀ ይቀጥላል ማለት ነው። ብሌን እናቷን ማወቅ አለባት። ከዚህ በላይ መሰቃየት የለባትም ብዬ አስባለሁ። እና ውድ ቤተሰቦቼ አቶ በኃይሉ ነገሮች ሁሉ ከቁጥጥር ውጭ ስለሆኑ ከዚህ በኋላ የሚያደርጋቸው ነገሮች ሁሉ ይታወቁበታል ወይም ደግሞ ያስታውቅበታል። ስራው ተግባሩ ማለት ነው። እህቱ ሰላምን መንቃት አለባት። ስለ ወንድሟ መጥፎ ማንነት ሳሚ እንደዚህ አሰቃይቶት የበኃይሉን ሚስጥር ከደበቀ የራሱ ጥፋት ነው። ስለዚህ ለሰላም በኃይሉ መጥፎ ሰው እንደሆነና እህቱ ሳይቀር እየጎዳ ያለ ሰው ብሌን ደግሞ ልጇ መሆኗን መናገር አለበት። ይህንን ትልቅ ውለታ ለብሌን ሊውልላት ይገባል። እሱም ደግሞ አንዱ ተጠቂ ስለሆነ በዛ ላይ ዳግም የሚያውቀውን ሚስጥር ብሌንም የምታውቀውን ሚስጥር የዳግምም እናት ደግሞ የምታውቀውን ሚስጥር ወይም ደግሞ እርስ በርሳቸው ማውራት አለባቸው። ያለዛ ግን መናገር አለባቸው። የዳግም እናት ስለ ብሌን የምታውቀውን መናገር አለባት።
ብሌን የሰላም ልጅ እንደሆነች ሰምታለች። የሰማችውን ቢያንስ እውነትም ይሁን ውሸት መናገር አለባት። ብሌንም ደግሞ በኃይሉ ሰላምን ሊጎዳት እንደሚፈልግ እና ቃል ልጇ እንዳልሆነች መናገር አለባት። ዳግም ደግሞ አልማዝ በህይወት እንዳለች የሚያውቀውን ነገር ግልጽ ማድረግ አለበት። ያለዛ ግን የብሌን እውነት አይወጣም። እና ውድ ቤተሰቦች ክፍል እንግዲህ 36 ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።